ከዚች ክፍል ንቅንቅላት። ያባይ ትምህርትሽን ማየሁት እኮ እኔ እኮ የምትማሪ ይመስለኝ ነበር። ትምህርቴ ተናግሬያለሁ። ዛሬ የመጨረሻዬ ነው። ከዚች ክፍል ንቅንቅ ብትይ የማደርገውን አታውቂም። አንቺ ነው ያድርገኝ። ይቅርታ ጋሼ፣ ሳባን ፈልጌ ነበረ። ሳባ የለች፣ አትወጣም ከቤት ዛሬም? አዎ ዛሬም። ምን ነው? አይ ምንም፣ ሰሞኑን ጓደኛዬን ስላላገኘኋት እኮ ትንሽ ሀሳብ ነገር። ይኸውልህ፣ ለማንኛውም ከዚህ በኋላ የሰው ግቢ ስታንኳኳ እንደዚህ እንዳታንኳኳ እሺ? ስርዓት ይኖራል። ይቅርታ ጋሼ፣ ለማንኛውም መጥቼ እንደነበር ይንገሩልኝ። ምን ነበር ያልከኝ ስምህ? ይኸውልህ ሳባ ከዚህ በኋላ ከቤት አትወጣም። እያጠናሽ ነው እሺ? ትምህርቷን ትማር። ጨርሻለሁ። ዛሬ እንደዚህ አምሮብሽ የምትመለሽ አይመስለኝም። ትቀልጃለሽ እንዴ? በዚህ ነው እንጂ መጣ። ቴዲ ራሱ የሚለቅሽ አይመስለኝም። እሱ ባይለቅኝ እንኳን እኔ ራሴ ለቅቄው ነው የምመጣ። ሁሉ ጊዜ እሱ ጋር ስትሄጂ የምትፎክሪ ፉከራ ነው የሚገርመኝ። ቆይ አንቺ ብትወጪ ሰው ጋር ስትሄጂ ደስ አይልሽም እንዴ? እኔ እሱን ሰው አላገኘሁት። አየሽ፣ አፍቅረሽም ተፈቅረሽም አታውቂም ማለት ነው። እኔ ግን ሳስበው ከአንቺ ይልቅ ቴዲ በጣም የሚያፈቅርሽ ይመስለኛል እስካሁን ካየሁት። አረ እኔ ራሱ በጣም ነው የማፈቅረው። እንደዛ ከሆነ ደስ ይላል። ቤቢ በወሬ ይዘሽ እንዳልቆይበት ልሂድ። ቻው በቃ ማለት ቻው።
ደግሞ ይሄ ምንድን ነው? ገምቺ እስቲ ምን ይመስልሻል? እኔ እንጃ አሳሳየኝ። ይሄን ውድ በጣም ነው የማመሰግነው። ግን ምንም በማስመልከት ነው? ውዴ ዛሬ እኮ ከተገናኘን 1ኛ ዓመታችን ነው። ልክ ዛሬ። የኔ ፍቅር በጣም ነው የማመሰግነው። አይገባም። ታውቂያለሽ ነው አንቺ ማለት ለእኔ ከምንምና ከማንም በላይ ነሽ። በጣም ወድሻለሁ። አውቃለሁ የኔ ውድ። ፈጣሪ አንተ ለእኔ ስለሰጠኝ በጣም ነው የማመሰግነው። ምን ሆነሽ ነው የተከስሽው? የቤት ኪራይ። ያቺ ደህና ሀብታም ልጅ ሳባ ቀጥ አድርጋ ይዛን ነበር። ሄደክ ነበር እንደ ቤታቸው? አዎ እባክሽ። ግን አባቷ ከበር ነው ፊት ነስቶ የመለሰኝ። ያኔ እናንተ ጥሩ ጓደኛሞች ናችሁ፣ ጠንክራችሁ ተምራችሁ ውጤታማ ትሆናላችሁ እያለ በላይ እንዳልመከረኝ አሁን ቀን ሲጥለን ፊት ነሳ። ይሄ ጊዜ ይመጣል ብዬ ነበር። ያው ያልኩትም አልቀረም መጣ። በቃ ከአቅማችን በላይ ከሆነ ለምን ወደ ዩኒቨርሲቲያችን? ቤተሰቦቻችን ተማሩ ብለው ላኩን። እኛ ሶስታችን ግን ከግቢ ወጥተን ቤት ተከራይተን ሌላ ውጭ። ትምህርቱንማ ያው እየተማርን አይደል እንዴ? ያውም በሚገርም ፍሪደም። እስኪ አስቢው፣ የት ወጣሽ፣ የት ገባሽ፣ የት አመሸሽ ምናምን ብሎ የሚጨቃጨቅሽ ጥበቃ የለም እንዴ? ኧረ አንዳንዴ እንኳን ፈጣሪሽን አመስግኝ። እሱስ ትክክል ነው። አንተ እዚህ ልታጨስ እንዳይሆን በሉጣ ወደዛ እባክህ። ይህች እዚህ ቤት ደግሞ ሲጀመር ስህተታችን አንቺን የቤቱ አለቃ ያርገንሽ መንቀን። ምን ሆነሽ? ምንም አልኩ። አንዴ ላናግርሽ ፈልጌ ነበር። ማውራት አልፈልግም፣ መተኛት ነው የምፈልገው። ግን ደህና ነሽ? ደህና ነኝ። እሺ የኔ ፍቅር ስለስጦታው በጣም አመሰግናለሁ። ኧረ ምንም አይደለም። ይሄ እንደውም ላንቺ ሲያንስብሽ። እኔ የምልሽ ነው በቃ ዩኒቨርሲቲውን ትተሽ ከጓደኞች ጋር የተከራየሽው ቤት ተመችቶኛል እኮ እኔ ማለቴ ወድጄዋለሁ። አንተ በዚህ ጉዳይ ጣልቃ አትግባ። እሺ፣ በማንኛውም ነገር ግን ከጎንሽ ነኝ፣ እንዳታስቢ። በቃ ልግባ። ዛሬ ግን ያበደ ምሽት አብረን ብናድር ደስ ይለኝ ነበር። ውዴ ነገ ክላስ እንዳለኝ ነገር የለ። ደግሞ እኮ ዛሬ አብረን ባናድርም ብዙ አብረን ያደርንባቸው ቀናቶች አሉ። እሱም አውቃለሁ፣ ብዙ ነገር አድርገናል። እሺ በቃ ግቢ።
ዛሬ እውነትም ቶሎ መጣሽ። ትቀልጃለሽ? ሳሚ እኮ ነኝ። ግን አልመሸም። አቤት ምን አሉኝ አባባ? እንደው ልጄ ይሄን አምሽቶ መምጣት ተይ ብለሽ አልሰማልሽኝ አይደል? አይደለም እኮ ዝም በይ እባክሽ። ከማንም ወጠጤ ጋር እዚህ ደፋር። አንተ ደግሞ ታበዛዋለህ። ወጠጤ ያልከውን ቴዲ ዛሬ ያደረገውን ነገር ብትሰማ እንኳን ወጠጤ ልትለው ጌታዬ ነበር የምትለው። እንጂ የቤት ኪራይ ነው። ይሄ ደግሞ ከተዋወቅን አንድ ዓመት ስለሞላን የሰጠኝ ስጦታ ነው። የእውነት ቴዲን የሰጠሽ? ኧረ እንደው እውነት ምን ነኝ ወጣጤው? አሁን ገና ስምህን አወክ። ወላ ስሜ ቶማስ አይደለም ሆነ ያለበት ስሜ ወጠጤው። ኧረ በየተራጥሩኝ እዛ እንደ ያለው የት ሄድባቸዋል? የእውነት በጣም ጨንቆኝ ነበር። ገላገልሽ። ይልቅ አከራያችን እዚህ ስለሌለ ነገ ሄደህ ብሩን ታስገባለታለህ። ማ ወጠጤው? አዎ አስገባለሁ። ምንድን ነው? ብሩን ወስደህ በትነው ብትይው አይሻልሽም ነበር? ኧረ ራሴ እልክላቸዋለሁ። ኧረ እንደውስ ምርር ያለኝ ቤት ውስጥ ማለቃ እንዲሁም ውጪ ምንም መንቀሳቀስ አንችልም እንዴ? አዎ ወጠጤው ከቻልክ አፍህን ይዘህ ዝም በል። ጭራሽ ድምፄን ቀማችሁት። ኧረ ያው እውነት እንዴ ወዴት ነው? አየሽ አይደል? እኔ ልፈትንሽ ነበር። እኔ ልክ ነኝ ማለት ነው። አንቺ በዚሁ ከቀጠልሽ በአካባቢውም ታሰድብኛለሽ። አንቺ ማጉል ቦታ ነው የምትወርቂው። አይደለም እኮ አሁን በቃ ግቢና እንነጋገር። የሰው አባት እኔን ማስፈራርቶ ለማወጣጣት ዳርዳር እያለ ነው። አንቺንም ካልተናገርሽ ምላስሽን የምቆርጥልሽ አለሽ። ቆይ ሰውዬ በፊት ህይወቱ ዛፍ ቆራጭ ነበር እንዴ? አንተ ደግሞ አትቀልድ። የምሬን ነው። ህግ ባለበት ሀገርማ እንደዚህ ሊሆን አይችልም። በፊት ሳባ ስለ አባቷ ስትነግረን ቀልድ ነበር ይመስለኝ። ለነገሩ አባቷ ጉልቤ ነገር ነው እባክሽ። ከዛ በኋላ አግኝታው ነበር እንዴ? ወይ ማግኘት ባያገኘኝስ? ይኸው በአካል ከኛ ጋር ባይኖርም በመንፈስ አብሮ እንዳለ ነው ማስበው። ይኸው ነጋ ጠባ ስሙን ሳናነሳ ውለን አናውቅም። ምን ያርግ ታዲያ? እሱም እኮ በአንድ በኩል ልክ ነው። እስቲ አንድ ጥያቄ ልጠይቅሽ። የሰው ልጅ ልቡ ተሰብሮ እርጅኝ ብሎ ቢማጸንሽ ምን ታደርጊያለሽ? ትረጂዋለሽ እንዴ? ምን ነካ? እኔ ላይም እኮ ሊደርስ ይችላል። ነግበኔ ሲባል አልሰማህም? እሱማ ሰምቻለሁ። ግን ለምን ጠየቀኝ? ያው አለ አይደል ወዲያ ልሽኔች አሁን ያለሽበት ሁኔታ ጥሩ አይደል? እኔንም እኮ ልትረጂኝ ይገባል። የቁም እስረኛ እኮ ነው ያደረከኝ። ላንቺ ብዬ ነው። በዚህ ሁኔታ ከቀጠልሽ እኮ አንቺም ህይወትሽን ታበላሻለሽ፣ እኔም ደግሞ ታዋርጅኛለሽ። እኔ አንተን የማዋረድ ምንም አይነት ፍላጎት የለኝም፣ ግን አንተ ምንን ተረዳኝ። በዚህ ጉዳይ ላይ ነው የምረዳሽ። እሺ ግን ብለሽ ምንም ነገር ልታስረጅኝ እንዳትሞክሪ። ከዚህ በኋላ አድርጊ ያልኩሽ ብቻ አድርጊ። እሺ ትምህርቴስ? ትምህርትሽን ማየ ነው እኮ። ቢያንስ እኮ ልታግዘኝ ይገባል። ምን አልሽ አንቺ? አዎ ልታግዘኝ ይገባል። በዚህ ጉዳይ ላይ ነው እኔ አንቺን ማግዝሽ? የማይመስል ነገር ባትናገሪ ጥሩ።
እናቴ በህይወት ኖራ ቢሆን ኖሮ እኮ ዝም በይ። የእሷን ስም በከንቱ አትጥሪ። እሺ አንተ ግን የት ሄደህ ነው እስካሁን የገተርከኝ? እኔ እኮ ሳምራ ያለች ብዬ ነው። የት ሄዳ? ቴዲ መጥቶ ከሱ ጋር ሄደች። እሱን ስታገኙ ሸመጠጠች ይሻላል። እነሱ ደግሞ ሰሞኑን በጣም ታላቅ ፍቅር ላይ ነን ብለዋል። የሆነ ከኛ በላይ ሰው የለም አይነት ብሩስ ገብቷል። እኛ ሰው አይደለንም? አኒ ለቴቴ ሞት አሁን እኛ ሰው ነን? የሆነ እንቧ ምናምን የሚሉት ነው የጋማ ከብቶች አይደለን? አንተ ግን እንደዚህ አፍክሾ ላይ ልትደርስ ነው? ለቅሱን ተወና ቤት ቶሎ መድረስ አለብኝ። እኔ የምልህ የሰባን ጉዳይ ግን እንዴት አደረክ? እባክሽ የእሷ ነገር ነው እንጂ አባቷ ሳይነቅ አልቀረ መሰለኝ ከቤት ወጣጣ። እና ምንድን ነው የሚሻለው? እኔ እንጃ እባክሽ። ብቻ ነገሩ መስመሩን ስቶ ወደኛ ከመጣ አለቀል። በምን ጉዳይ ወደኛ ሊመጣ ይችላል? ያው በድንገት ከመጣ ከመጣም እንኳን ደህና መጣህ ብለን እንቀበለዋለን። ኧረ እባክሽ እንደዛ ይሻለናል። ኧረ ለምን ሪባን እየበጠስን አንቀበለው? በግልክ ትችላለህ። ወረኛ ነይ አሁን ሂድ እዚህ ካንቺ ጋር የኔ ውድ ወይ ወይ እንዴት ነህ? ቆየሽ በጣም። እዚህ ድረስ እኮ መምጣት አይጠበቅብህም ነበር። ማታ ቀጠሮ አለን አይደል? ነበረን፣ ግን ምን አባቴ ላድርግ እንዴ? በጣም ናፍቅሽኛ። ቢሆንም ፍቅራችን በ190 ነው እየፈጠነ ያለው። በኋላ ፍሬን ተበጥሶ ብዙ ፍቅረኛሞች እንዳንገጭ። ሶስተኛ ወገኑ በእኔ ነው። ካሳውን ብከፍለው እኔን ምን አስጨነቀኝ? ሄሎ፣ ላናግር ፈልጌ ነበር። ማታ ይመቻል? እሺ፣ እመጣለሁ። ምን ነው ሰሞኑን ግን አልጠየቅሽኝ? ያው የምትቀበለን የወፍ ጎጆ በሯ እንድትዘጋባት ነው። እቺን ወፍ አስተዋውቂኝ ብልሽ ገገምሽ አይደል? እንደሱ ሳይሆን ያው ያለ መገጣጠም ነገር ነው። መልካም፣ እሱን ታየው፣ ችግር የለውም። ይልቅ ስለኛ እናወራ። ደስ ይለኛል። ዛሬ ማታ አብረን ነው አምናር። ወይ ዛሬ ማደር አልችልም። ለምን? ያው ታውቂያለሽ የሴቶችን ነገር። ኦ እንዝሊ ምናምን ተረዳሁሽ። ሌላ ጊዜ ሆናላ።
ቴንክ ዩ ባባዬ። ቴንክ ዩ ማማዬ። የዛሬ ውላችን ደስ ይል ነበር አይደል? በጣም ያበደ ነው። ግን ያው እስከ ጠዋት እንቀጥላለን ብዬ ነበረ። እንግዲህ ባይ ቻንስ። አዎ ዛሬ ባይሆንም ሌላ ጊዜ ይሆናል። እኔም እንደዛ ቢሆን ነበር ደስ የሚለኝ። ፕሮሚስ። አሁን ግቢ በቃ መሽቶብሻል። እሺ በቃ ደህና ነኝ። ቻው። ጋሽ እኔ ስለሚሉት ነገር ምንም ነገር አላ ልጄ ከእናንተ ውጪ ሌላ የምትቀርበው ሰው የለም። ይኸው እኔ ልሞት አልኩት እኮ ጋሽ ምንም ነገር አላ። እዚህ ነገር ውስጥ ግን ካለህበት አንተ ነህ ያልከኝ። እውነቴን እኮ ነው ጋሽ ነገርኩት እኮ ስለሚሉት ነገር ገና ዛሬ ከእርሱ አፍ መስማት ነው። ስማ ሳባ አንድና ብቸኛ ልጄ ነች። በሷ የመጣብኝ ሞትም ቢሆን እጋፈጠዋለሁ። እሺ እንድትከፋብኝ እንድታዝንብኝ አልፈልግም። አውቃለሁ እኮ ጋሽ፣ ግን ደግሞ ቤት ውስጥ ብቻዋን መቀመጧ እኮ ለእሷም ያስከፋታል አይደል እንዴ? ስለማይመለከት ነገር አታወራ። እዚህ የመጣሁት የምጠይቅህን ብቻ እንድትመልስልኝ ነው። በቃ ስለሱ ከሆነ ምንም ነገር አላውቅም። በኋላ ግን እዚህ ነገር ውስጥ እጅህን ባገኘው እጅህን ነው የምቆርጥልህ። ዛሬ ደግሞ የሰጠሽን ስጦታ ልትነግሪኝም አልፈለግሽ? ሚስጥር ነው። ይልቅ ወደ ዲብስ አለ መጥቻለሁ። አቤት። አሁን ያንተ እድሜ ረጅም ነው ማለት ነው? እባክሽ እንደ ከሚረዝም ቢያጥር ይሻለኝ ነበር። ዛሬ ደግሞ ጫን ያለው ነው። ዛሬ ምን ሆነሃል? ተይኝ እባክሽ፣ ማረፍ ፈልጋለሁ። ምን ሆነሃል? ማረፍ ፈልጋለሁ አልኩ። ተይው በቃ ጠዋት እንነጋገራለን። እንደዛ ሳይሻል አይቀር። ወይኔ ልጄ፣ ወይኔ ሳቢ፣ ወይኔ አውዴት ብዬ ነው የምፈልጋት። ወዴት አባቴ ልሄድ? እጄን ብቻ
ነው ጋሼ? ሳባ እዚህ ነው አይደል ያለች? ኧረ ሳባ እዚህ የለችም እንዴ። እውነቱን ንገረኝ። እውነቴን ነው። ይኸው እቴቴ ትሙት ሳባ እዚህ የለችም እንዴ። ምን ሆነዋል ጋሼ? ብዙ ቦታ ፈለኳት። ልትመጣ የምትችል እዚህ ቤት ብቻ። ኧረ እዚህ ጭራሽ የለችም። ካላመኑ ነው ገብቶ ያት እንዴ። ይኸው ነው ግብ ነው ያት። ኧረ ጋሼ እቴቴ ትሙት እያልኩት እኔ አልዋሸሁትም። የምር እቴቴ ትሙት። ዋሽተኝ ከሆነ ግን ዋ። ኧረ ጋሼ እኔ እንዴት ዋሽሁታለሁ? ይኸው ግቡና ያወት ካላመኑ ዛሬ ቤት ተመልሳ ካልመጣሽ ግን እዚህ ነው ተመልሼ የምመጣው። ምለቅ እንዳይመስል። እዚህ ነኝ ብላ እሺ፣ አሁን የተፈጠረውን ነገር ሁሉ ልትነግረኝ ትችላለህ? የሳባ አባት ሁሉም ነገር ነግቶበታል እና ደግሞ እኔን ነው መጀመሪያ የጠረጠረኝ። የጉዳዩ አባል ከሆንክ እጅን ነው የምቆርጥልህ ብሎ አስፈራርቶኛል። እንዴ ይህንን እንዴት ሊጠረጥር ቻለ? እኔ አላውቅም። እኛ እኮ እዚህ ከመጣን ቆይተናል። አንቺ ማታ ይዘሽ ነበር እንዴ? አዎ። ደግመሽ አመጣሽ? አዎ። ቆይተናል ነበር እንዴ? ሁላችንም በምንወዳችን ቤተሰቦቻችን ቃል ገብተን ነበርኩ ትምህርት ላይ ብቻ ለማታ። ልክ ብለሻል። ግን እሺ፣ ግን ለምን ያህል ጊዜ ስታደርጉት ነበር? ሳባ ቤቱ እስኪዘጋባት ድረስ። እንዴ ለምን እንደዚህ ያደረጋችሁ? እንዲህ ሲሆን የኖረው ለማን እንደሆነ የምናውቀው ይመስለኛል። እሷ ባትኖር ኖሮ የቤቱ ኪራይ። ስለሱም ቢሆን ያለንን አጠረቃቅመን ከትምህርታችን ጎን ለጎን እየሰራን እንወጣዋለን ተባብለን ነበር ነው። በጣም ከባድ ችግር ነው የፈጠራችሁት። የኛ ችግር አይደል። አሁን ምንም ልታስረዳኝ አትሞክር። ቆይ እስካሁን አልተሻለሽም እንዴ? እኔ እኮ ያው እዛ ሆስፒታል ስላደርን ተሽሏት ይሆናል ብዬ ነው። ዶክተሮቹም ተሽሏታል ሰዳት ስላሉኝ ነው ወደ ቤት መወስድሽ። እኔ ቤት መሄድ አልፈልግም። አልገባኝም። ቆይ ችግር አለ እንዴ ሳባ? ስለረዳኝ አመሰግናለሁ። ይኸውልሽ ሳባ እኔ ግን በዚህ ሙድ መማር አልችልም። በቃ አትጃጃል። ቤተሰቦቻችን የሚልኩን ተማሩ ብለው እኮ። እስኪ አንቺ ለዛው ጠጥሽ ደውይለት። እባክህ በተደጋጋሚ ደወልኩለት ግን ስልኩን አያነሳም። ወይኔ ቶማስ፣ እኔ ግን የሁሉ ነገር አላማረኝ። በጣም እየፈራሁ። እኔ ልሂድ በቃ። ኧረ እኔም ልሂድ። እናንተማ ምን አለባችሁ? ሁሉንም ነገር እኔ ላይ ጥላችሁታል። እንሂድ። ለምን የሆንሽውን ነገር በደንብ አትነግሪኝ? አንድ ነገር ብቻ ልጠይቅህ። ትችያለሽ። በህይወትክ የሆነ ዱብዳ ቢደርስብህና የዛ ነገር እስረኛ ብትሆን ምን ታደርጋለህ? ያው ችግሩን ለመፍታት ጥረት አደርጋለሁ። እሱስ ካልተሳካ?
ያው ሁሉም ነገር በሰዓትና በጊዜው እስኪሆን ድረስ በተስፋ መጠበቅ ነው። ምናልባት በእኔ የደረሰው ነገር በአንተ ስላልደረሰ ይሆናል እንደዚህ እያልክ ያለው። ሜይቢ ይሆናል። ግን ማን ነው እንደዚህ ያደረገሽ? ጓደኞቼ። እንዴት? ስለዚህ ነገር ማውራት አልፈልግም። ወደዚህ ነገር ውስጥ እንደገባ ያደረገችኝን ቀን ሁሌም እረግማታለሁ። ያቺን ቀን በጣም ነው የምጠላት። ይኸውልሽ ማን ነበረ? ሳባ ነው ያልሽኝ ስምሽን? አዎ። ይኸውልሽ ሳባ፣ እኔ ብዙ መካሪ ሆኜ አይደለም፣ ግን ከቻልሽ ነፃ ለመሆን ሞክሪ። እስከዛ ከፈለግሽ ደግሞ እኔ ቤትም መሆን ትችላለሽ። ስለ መልካምነት በጣም ነው የማመሰግነው። ፒስ። ብታይ አስተማሪው ሲለፈልፍ እኔ ውስጤ በነገር ተይዞ አንድ ነገር ሳልሰማ ሳይገባኝ ነው የወጣሁት። ለምን እኛ ግን እሷን አግኝተን ነገሮችን ለማስተካከል አንሞክር? ሲጀመር እሷ የት እንደገባች በምን ይታወቅና ነው? ይሄን አባቷ ፍለጋውን ተያይዞት ነው ማለት። እናንተ ግን ያቆምነውን ነገር መልሳችሁ መጀመር አልነበረባችሁ? ኧረ ተይኝ እባክሽ። እኔ ሁሉም ነገር ጭልምልም ምን ያለብኝ በቴቴ ሞት በህይወቴ እኔ እንደዚህ ሆኜ አላውቅም። አንቺ ግን ምንም አልመሰለሽም ልበል? ይሄን መረበሽ እንኳን አታሳይም እንዴ? ለምን አልረበሽም? ችያው ነው። አቤት እንዴት ቻልሽው እባክሽ። ሳምሬስ ክላስ አቋርጣ ነው የወጣችሁ። ወደ ቤት ሄደች መሰለኝ። ራስ የሚያጽናናት ወጣት ያለ እኛንን እንጂ አንድ ወጣጤት እንኳን የሌለ ይሁና። ይሄ ነው መመረቂያችሁ? ይሄ ነው ስትማሩት የነበረ? ለምንድን ጋሼ? እኔ ጉዳይ ነው። ጉዳዩ አንቺ ቢሆንም እኔ ህይወት ውስጥ ገብቷል። ጋሼ ይቅርታ፣ እንደዚህ አይነት ሰው አይመስሉኝም ነበር። ሰው መሆን ያቃታችሁ እናንተ ናችሁ። ይቅርታ ጋሼ።
ሳምሪሻ ምን ነው ችግር አለ እንዴ? በተደጋጋሚ ለቴዲ ደወልኩ፣ ግን ስልክ አያነሳም። እና ታዲያ ቤቱ ይጃ የድሮ ቤቱን ነው የማውቀው። አሁን አዲስ ቤት ተከራይቶ ወጥቷል። ወይ ዘንድሮ ደግሞ እኮ በተደጋጋሚ አብረን እንደር እያለኝ ነበር። ወይኔ ሂጄ ባደርኩ ኖሮ። ቆይ እሺ ምን ሆኖ ይሆን? አረ በቃ አንቺ አትጨናነቂ። እንዴ ከቦርሳዬ ወስደህ ነው? አዋ እንዴ እና ታዲያ ናለ ዞረ እኮ ማን ክፈት አለ? ተነጋግረን የለ እንዴ? በቃ ሶሪ። ሁለተኛ እንዳከፍት። እሺ ፒስ። በቃ ደግሞ እዚህ እንዳትወጪስ። ዋና ስትመጣ ይደብራታል። ውጭ ከወጣ ደግሞ የሳባባት ያገኘሃል። ያገኘኛል እባክሽ። እኔን ራሱ አግኝቶኝ ነበር። ሰውየው በጣም ዞሩን አክሮታል። አንዱ ይትደን እንደ ላናግርሽ ፈልጌ ነበር። እሺ። ሳባ ትናንትና እንደወጣች አልተመለሰችም። ልትሆን የምትችለው ደግሞ እናንተ ጋር። አረ እንደዛ እንኳን አይደለም። እባክሽ እባክሽ እርጂ። እኔ አንቺ የምትፈልጊውን ነገር ሁሉ አደርጋለሁ። ልጄን እንዳገኛት ብቻ እርጂ። ጋሼ በጣም እየጨነቀኝ ነው። እኔ የት እንዳለች አላውቅም። ሁላችሁንም እየተለማመጥኩ ነው። ልቤ ደግሞ ከእናንተ ውጪ የሚጠረጥረው ሌላ የለውም። እባክሽ እርጂ። እሱ ስህተት ነው። ቆይ ሌላ የምታውቁት ሰው ጋር ደብቃችኋትስ ቢሆን? አረ አላደረግንም። ይሄ እውነት ከሆነ ግን የማደርገውን ያውቃለሁ። ይሄ የመጨረሻ ማስጠንቀቂያ ነው። እሺ እኔ ቤተሰቦቼን አላውቃቸውም። ነፍስ እንዳወቅኩ ማደጎ ቤት ነው ያደጉት። ከዛ እንደወጣው ነው ወደዚህ ሱስ የተከተኩት። ነፍሱን ይማረውና ይህን ሱስ የከተበኝ አንድ ወዳጄ ማቆ ጓደኛ። ትንሽ የሚያመሳስል ታሪክ አለ ልበል? እንዴት? ይገርመሃል፣ የሁለተኛ ዓመት የኢንጂነሪንግ ተማሪዎች ነን። ጓደኞቼም እንደዛው። ከነሱ ጋር በጣም ብዙ ደሳስ የሚሉ ጊዜያቶችን አሳልፈናል። ያው ቀረቤታው ሲደራ የተለያዩ አዳዲስ ነገሮችን አብረን መጠቃቀም መሞከር ጀመርን። ከነዛ መካከል አንዱ ይሄ ሱሳችን ነው። ከመሀላችን አንደኛው ነበር የሚያመጣው። ከየት እንደሚያመጣው አላውቅም። አንድ ጥያቄ ልጠይቅሽ እና የህይወትሽን ጠላት በእጅሽ ብታስገቢው ኖሮ ምን ታረጊው ነበር? እቀጣው ነበር። ለነገሩ እኔም እንዳንቺው እቀጣው ነበር። እንደ አጋጣሚ ተገናኝተን ተመሳሳይ ሙድ ማራመዳችን ደስ ይላል አይደል? አሪፍ ነው። ብዙም አልጎረበጠኝ፣ ተመችቶኛል። ይገርምሻል፣ ቴዲ ግን በጣም ወጠጤ ነው። ለእኔም አሁን እንደሱ ነው የመሰለኝ። አንቺ አሁን ነው የመሰለሽ። እኔ ግን ገና ያኔ ድሮ ነው ያው እብድ ወጠጤ መሆን ያለው። እሱ ደግሞ ምንድን ነው? እብድ ወጠጤ ማለት መሰለሽ ቀላ ያለ ብዙም ያላጠረ መለስተኛ ጥሩ ቦርጫ ነው። እየታየኝ ነው። ማን ወጠጤዎች? እኔ የምለው ግን ቆይ ቴዲ እኔ መሰለ ዕቃ ከየት እያመጣ ነው የሚሰጥሽ? ቤት ውስጥ ከአበቦች ጋር ተክሎ እንደሚያሳድግ ነግሮኛል። የጋንጃ አርሶ አደር ማለት ነው። ሰመጋንጃ ብላንታ
ይተክላል። እውነትም ጥሩ ይተክላል። ደህና አደርክ? እንዴት አደርሽ? ታው አበባ ትወዳለህ እንዴ? በጣም በነገራችን ላይ ይሄኛውን ቤት የተከራየሁት ለዚህ ብዬ ነው። ከዚህ ቤት የነበርኩበት ቤት እባክሽ አስቸገሩኝ። አበባ ለማሳደግ የሚሆኑ ሰዎች ያረሉ። በጣም ደስ ይላል። በነገራችን ላይ መኝታ ክፍልሽን ወደድሽው? በጣም በጣም ወድጀዋለሁ። እና ዛሬ ውሏችን ምን ይመስላል? ያው እንደተለመደው ቢሆን ደስ ይለኛል። የትናንቱ ምሽት በጣም አሪፍ ነበር። አመሰግናለሁ። ማለት ምንም ነገር ሳታስብ ስላከበርከኝ አመሰግናለሁ። የሳይ ምን ነሻል? እኔ እኮ ማደጎ ቤት እኮ ያሳደገችኝ እኮ ሴት ናት፣ ወንድ አላሳደገኝም። እና ላግዝህ? ማየን ካልዘረፍሽኝ። ኧረ እኔ ዘራፊ አይደለሁም። እሱን አብረን እናያለን። ቆይ ግን የወላ ጊዜ ስጠፊ አባትሽ ይጨነቃሉ ብለሽ አታስቢም እንዴ? አስባለሁ፣ ግን ደግሞ ድጋሚ የቁም እስረኛ መሆን አልፈልግም። ቆይ ማለት ተነጋግራችሁ መፍታት አትችሉም እንዴ? በህይወቴ አንዱ ማድረግ የማልፈልገው ነገር ቢኖር ከአባቴ ጋር ማውራት ነው። ከባድ ነው በጣም። ይልቅ እሱን ተውና እኔ እዚህ ሰውን ደስ እያለኝ ነው። እኔ አይመስለኝም። እንዴት? አይ በቃ ተው። ከዚህ የተሻሉ ብዙ ነገሮችን ማውራት እንችላለን። የሳይ ጋር በደንብ እንችላለን። ከምን ልጀምርልሽ? ሄሎ፣ ለምንድን ነው ክላስ ያልገባችሁት? ቆይ እናንተ ልጆች ግን ምን እየሆናችሁ ነው? ተጨንቃችሁ የምትፈጥሩት ነገር አለ እንዴ? ለማንኛውም በቃ እየመጣው ነው። ቻው በቃ እሺ፣ መጣ።
ተሰናብቼ ነው የመጣሁት። ግን በዛውም አየር ለመቀበል እታች ጓደኛዬ ጋር ልሄድ ወይ ብዬ ላስፈቅድክ ነው የመጣሁት። ንፋስ ለመቀበል? ታዲያ ንፋስ ለመቀበል ግቢ አይበቃም እንዴ? እንደዛ ሳይሆን በዛውም የማውራት ጉዳይ አለኝ። ደግሞ እኮ አልቆይም። አይሆንም፣ አትሄጂም። ምንድን ነው ይሄ መንደር ለመንደር ሰው ቤት ለሰው ቤት? ሳባ አንቺ አርፈሽ ትምህርትሽን ማጥናት ነው ያለብሽ። ትኩረትሽን ሁሉ ትምህርትሽ ላይ ብቻ እሺ? ስለዚህ አትሄጂም። አርፈሽ ቤትሽ ቁጭ በይ። ሳባ፣ አንቺ ሳባ! አንቺ ሳባ እየጠራሁሽ አይደል እንዴ? ለምንድን ነው የማትመጪ? አልሰማሁም ነበር። አንቺ ልጅ ቆይ ዱርዬ ሆንሻል እንዴ? ቆይ እንደ ዱርዬ ካልዞርኩ ስትይ አይሆንም አርፈሽ ቁጭ በይ ባልኩ ነው አሁን ይሄ ሁሉ ለቅሶ? ያላሰብኩትን ነገር ለምን ታሳስበኛለህ? አሁን ዝም በይ፣ መልስ አትስጪ። ቆይ እኔ ለአንድ ልጄ ባሰብኩ እንደ ዱርዬ አትዙሪ፣ ቤትሽ አርፈሽ ቁጭ በይ አጥኚ ባልኩኝ። ሳባ ዛሬ መጨረሻዬ ነው። ሁለተኛ አልደግም እንደዚህ አይነት ነገር እንዳላይ። አልሰማሁም። እናንተ ግን ወደዚህ ወጥ ተመልሶ መግባት ትክክል ነው እንደሚመስሉ የሚታያችሁ? ይቅርታ። የዛች የምስኪን ልጅ ህይወት እንኳን አያሳስባችሁ? ሶሪ ሃኒቾ። ለነገሩ ጥፋተኛ እኔ ነኝ። ከዚህ በኋላ ከእናንተ ጋር የመኖር ውሳኔውን የምወስነው እኔ ነኝ። ታሳዝኑ። አምጣ ቦርሳዬን። በድንገት ቤቱን ለቀሽ የምትሄጂው ወዴት ነው? አይመለከታችሁም። ቦርሳዬን ልቀቅ። ያና ከተረጋጋንሽ አይደል እንዴ? በቃ ነገር ከዚህ በኋላ እንደግሞ ሁሌም የማስበው ነገር ስህተት ነበር ማለት ነው። ጓደኝነታችን ቢያንስ በመከባበር ላይ የተመሰረተ ይመስለኝ ነበር። ይገባናል እኮ ሃኒቾ፣ አጥፍተናል። ግን በቃ ይቅርታ። ላምናችሁ አልችልም። ኧረ እኔ በቃ ተረጋጊ። እቴቴ ትሞት አልኩኝ አይደል እንዴ? በቃ ከዚህ በኋላ እንደግሞ እንዴ ውስጣችን ያለውን ውጥረት እንዴት ፈተን ማስተካከል አለብን ብለን ማሰብ ሲገባን ድጋሚ ይዘው ሁለተኛ አይደገምም። ሃኒቾ፣ እውነት አንደግሞም። ቢያንስ ቤተሰቦቻችንን እናስብ፣ ህልማችንን እንወቅ። እኔ ባለፈው ስህተቴ ውስጥ መሆን አልፈልግም። አዎ በቃ ተይው። እኔ ደግሞ በቃ ተረጋጋ። ተስማማናል እንዴ? በቃ ነይ ቁጭ። አያን ምን ነው? ምንም ብቻ የሆነ ማላውቀው ነገር ውስጥ ላይ እየተሰማኝ ነው። ማለት ምን? እኔ እንጃ አለ አይደል የሆነ ነገር። አሁን ደግሞ ምንድን ነው የሚያሳስብክ? አንድ ልጅ ከልቤ የቀረብኩ መስሎኝ ነበር። ማለቴ እሷን ካላገኘው የሚደብረኝ ያክል እስኪሰማኝ ድረስ። እናማ
አንቺን ካገኘሁ በኋላ እንኳን ስለሷ ላስብ ይቅርና ስልክ ስደውል እንኳን እሷን ለማውራት ውስጤ ፈቃደኛ አልሆነ። ያው ቢጤህን አግኝተህ ይሆናላ። ድስት ግጣሙን አያጣም አይደል የሚባለው? አንቺ ትቀልጃለሽ። እኔ ከልቤ ነው የማወራው። ታዲያ ደውልህ አውራታ። እሱ ግን ለምን ጠፋ ብትለኝስ? ክዳኔን አግኝቼ በላት። ለማንኛውም በቃ ከክሳት እሷን ማግኘት አለብኝ። እቃዋል እንዴ? አሁን አልያዝኩትም። እቤት ነው ያለው። እሺ፣ ወዴት ነሽ? ቤት። እኔ እኮ ጋሼ ምንም ነገር አላውቅም ብዬዎታለሁ አይደል እንዴ? እውነቱን ንገረኝ። ማነው ልጄን ይሄን ነገር ያስተማራት? እኔ ምንም ነገር እኮ አላውቅም። ነግሬዎት የለ እንዴ? እውነቱን ንገረኝ። ዛሬ እውነቱን ካልነገርከኝ ከዚህ ቤት አትወጣም። ማነው? እሺ በቃ እናገራለሁ ጋሼ። ቴዲ ይባላል። በቃ ቴዲ ማለት የሳምሪ ፍቅረኛ ነው። እሷ ናት ከሱ እያመጣች ተሰጠኝ የነበረው። ከዛኛም በሱሱ ተጠመድንና ለልጅ ሰጠናል። ከዛ በቃ በጊዜ ሂደት ልጅ ፍላጎቷ እየጨመረ መጣ። ይሄን ብቻ ነው ማለት። ምን አልከኝ? ይቅርታ ጋሼ፣ በእውነት በጣም ይቅርታ። እኛ እንደዚህ አስበን አልነበረም። እውነት በቃ በሱሱኛ ተጠመድንና ተታለልን። እንደዚህ ማድረግ አልነበረብንም አውቃለሁ፣ ግን በቃ እንዴ ተታለናል ጋሼ። ደጋግሜ ስደውልላት ስልክ አታነሳም። ምን ሆና ነው? አሟት ተኝታለች። እሺ አንዴ ቤት ገብቼ ላናግራት። ቤቴ እኔ እንግዳ ስላለ ወይስ ትነሳ እንድትደውልልህ እነግራታለሁ። ይኸውልሽ አልቆይም እኮ አንዴ ገብቼ ባናግራት ምንድነው ችግሩ? በፍጹም ንገሪያት። እሺ የሆነ ያመጣሁላት ነገር ስላለ ነው። ያመጣላት ነገር አለ? እሺ እነግራታለሁ። ግን ደህና ናታ? ደህና ናት አልኩህ። እሺ በቃ ተይው። እናቷ ልትሞት ስትል ልጄን ወግ በማዕረግ አሳድገ ሀገሯን የምትወድ ለትውልድ ተምሳሌት እንድትሆን አርአያ እንድትሆን አደርግልኝ አደራ ብላኝ ነበር። ይህን ልብስ አልታደልኩም። አደራ ይበላው። መልካም አባት መሆን አልቻልኩም። ልጅን
ልጄ በስርዓት ማሳደግ ያልቻልኩ ደካማ አባት ሆንኩ። አረ ጋሼ እንደዛ ይበሉ። አሁንም እኮ አልረፈደም። በጣም ረፍዷል። እንደ አባት በጣም ረፍዷል። በጣም አርፍጃለሁ። ጋሼ ይገባኛል እኮ ምን ያህል ልጆት እንደሚወዷት እኮ አውቃለሁ። ምናልባት የኛ ቤተሰቦችም እኮ ይህን ነገር ቢያውቁ እርሶ እንደተጎዱት ሊጎዱ ይችላሉ። እኔ ደግሞ ይህ ነገር እንዲፈጠር አልፈቅድም። አርፍደህ የሆነ ነገር አምልጦ ያውቃል? አዎ ያውቃል ጋሼ። ግን ደግሞ ቀጣይ እድሌን ተጠቅሜ በድልም ተወጥቼው አውቃለሁ። ቀጣይ ድል? አሁን ልጄ ምን እየሆነች እንደሆነ እኮ አላውቅም። ልጄ ምን ሆና እንደሆነ እኮ አላውቅም። አንድ ልጄ ምን ሆናብኝ ይሆን? ምን እያረጓት ይሆን? በቃ ቀጣይ እድል ብቻ እንዳለ ያርሱ፣ ሌላው ነገር ይስተካከል። ቀጣይ እድል በቃ አንተ ሂድ ሂድ። እሺ ጋሼ ደህና አንቺ ምን አለብሽ? ትምህርትሽ ላይ ብቻ ተኩል። ታዲያ እኔ ምን ላድርግ? ከአቅም በላይ ከሆነ እንዳላችሁት ማየት። ቆይ አባቷን አግኝተሽ አውርተሽው ታውቂያለሽ? መች ይቀርና ከኛ መውጣት የሌለበትን ነገር ይዤ ልረዳህ እችላለሁ ብየዋለሁ። አይገርምሽም? ግን ያኔ ሳባ አባቷን ስታስተዋውቀን አባቷ ከኛ ጎን ነው ብዙ ነገር አድርጎልህ ነበር። በተለይ ለአንተ የተሻለና የተለየ ነገር አድርጎልሃል። እሱስ ልክ ነሽ። ብዙ ለተውሉልኝ። ቆይ የኛ ጥፋት እንደሆነ ብንነግረውስ? ዛሬ ትክክል አይደለም እንዴ ልጁ? የምሬን እኮ ነው። አንቺ ደግሞ የምትወላውየው ነገርሽ ይገርመኛል። ታዲያ ለምን ወላዋ ያሉ? በዚህ መሻሻል፣ በዚህ እናንተ ነገር። ኧረ ተወኝ እስቲ። እሱን ለምን ለበሽው? መታል እንዴ? የጠየኩሽን መልሽልኝ። ለምንድን ነው የለበሽው? ያው ብቻህን ስለምትኖር መቼስ የሴት ቀሚስ ለራስህ አትገዛም ብዬ ነው። አውልቅ። ምነው አላማረብኝም? አውልቂው። ኧረ ተረጋጋ። አውልቂው። አውልቂው። እሺ ራሴ አልቆለ ልቀቀኝ። እንዴ ቆይ ልጄ ከማንም በላይ እናንተን ነው የምትቀርባችሁ። እኔም ማላውቀው እናንተ የምታውቁት የተለየ ነገር ካለ እስኪ ንገር። ኧረ ጋሼ እኔ እርሱ ስለሚሉት ምንም የማውቀው ነገር የለም። ለምንድን ነው የምትደብቂ? ምንም ነገር እየደበቅኩ አይደለም፣ እውነቴን ነው። እስኪ ስለ ጓደኞችሽ ንገሪ። ማለትማ ስለ ባህሪያቸው። ሳምሪ ጥሩ ልጅ ናት፣ ቶማስም እንደዛው። ቆይ ለምንድን ነው እንዳልገባሽ የምትሆኝ? ጋሼ እኔ በጣም እየተጨነኩ ነው። እንዴ ለኔ እኮ ልጄ ነች። ካንቺ በላይ እንዴት እየተጨነኩ እንደሆነ አይገባሽም? እሺ በቃ ሌላም ማላውቀው ነገር አዲስ ነገር ካለ ነግሮታለሁ። ጥሩ በቃ ጠብቃለሁ። እሺ
ይኸውልሽ ከማዶጎ ቤት እንደወጣው ቀጥታ ጎዳና ላይ ነው የወጣሁት። ማንም አልነበረኝም። በድንገት ግን አንድ ሴት በህይወቴ መጣች። እሷን ተዋወቅኩ። እሷ ነበረች የምትረዳኝ። ሱስ ውስጥ የከተተችኝ እሷ ናት። አንድ ጓደኛ ነበረኝ በጣም ከራሴ በላይ የምወደው። አንቺ የለበሻትን ልብስ አንድ ቀን በማታ ገዝቼላት ለእሷ ስጦታ እየሄድኩ ነበረ። እሷ ጋር ግን ስደርስ የጠበቀኝ ነገር ሌላ ነው። ከጓደኛዬ ጋር ተኝታ አገኘኋት። ከዛ በኋላ ራሴን ልቆጣጠር አልቻልኩም። ወንድነት ተፈታተነኝ። እሷ እኔን ልታረጋጋኝ ሞክራ ነበር፣ ግን በያዝኩት ስለት ሁለቱንም ወግቼ ገደልኳቸው። በቀል እንዴት ደስ ይላል! የገዳሽን ሰው በእጆችሽ አድርገሽ ደሙን መጠጣት እንዴት ደስ ይላል! ረካው። ከዛ በኋላ ከሻሸመኔ ጠፍቼ እዚህ ድረስ መጣሁ። ምን አለ ያ ምሽት አንቺን ባላገኘሁሽ። ምን አለ ያቺ ቀን በሌላ ቅያስ ውስጥ እኔን አስጊዳ ከአንቺ ጋር ባላገናኘኝ። አየሽ፣ ጎዳና ስትኖሪ የትኛውንም ወንጀል ለመስራት ምንም ነገር አይገድብሽ። ምንም። ለዛ ነው የተለያዩ ነገሮችን እየሰራው መኖር እንዳለብኝ እዚህ ቤት ውስጥ ያሰብኩት። የትኛውን ነገር በድፍረት አምኜ ነበር። በጣም ነው የምታሳፍረው። እንደከዳሁሽ አውቃለሁ። ወደ ቤት መሄድ አለብኝ። በዚህ ሁኔታ አትሄጂም። ቆይ ይህንን ለማድረግ እንዴት ድፍረቱን አገኘ? የህይወቴን አንዱና በጣም ዘግናኛውን ጊዜ ስላስታወሽ፣ በጣም የምጠላውን ጊዜ። ቢሆንም እንደዚህ መሆን አልነበረበት። በተደጋጋሚ ለቴዲ ደወልኩለት፣ ግን ስልክ አያነሳም። ቆይ የምታውቀው ለምንድን ነው ያልነገርሽኝ? እቃውን እንደሚሰጥሽ እና በእሱ እንደሚሸውድሽ ስለማቅ ነው። ይሸውደኛ? አሁን አንቺ ለኔ ያሰበሽ ነው? ለኔ የምታዝልልኝ ቢሆንማ እቃውን ብትቀበይልኝ ነበር። እሱ እቃ እኮ እዚህ ቤት ድጋሚ እንደማይገባ ቃል ገብተሽልኝ ነበር። እኔ በዚህ ሰዓት ማጨስ እፈልጋለሁ። ከቴዲ በላይ እቃው ያስፈልገኛል። አይሆንም። ለምን አይሆንም? ንገሪኝ። ማጨስ እፈልጋለሁ። ሳምሪ ተረጋጊ፣ በቃ እሺ። ተረጋጊ እሺ። አንድ ቀን ሙሉ ሳላጨስ ውዬ አድሬ አላውቅም። ማጨስ እፈልጋለሁ። አልቻልኩም። ተረጋጊ ሳምሪ፣ ተረጋጊ እሺ።
ይቅርታ አባዬ፣ ሳላስበው መሸብኝ። አልፈቅድም ስል መከራ፣ ስፈቅድ ደግሞ ይሄ 11 ሰዓት እመለሳለሁ አልሽ፣ ይኸው 12 ሰዓት ነው። አውቄ እኮ አይደለም አባዬ፣ ፕሮግራሙ አላልቅ ብሎኝ ነው። በጣም ይቅርታ። ለዛሬ አልፌሻለሁ፣ ሁለተኛ ግን እንዳይደገም። እሺ አባዬ፣ አይደገምም። እንዳይደገም። ሄሎ ቴዲ፣ ሰላም ሀና ነኝ። ሳምሪ ስትደውልልህ ስልክ አታነሳም። እምትችል ከሆነ ተገናኝተን እናውራ። እሺ ይኸውልሽ ሁልጊዜ እዚህ ጋር ማጠጣው አበባ አይደለም፣ በአበቦች መካከል ማሳድጋቸው ጋንጃዎች እንጂ አጠፋሪስ። ምን አስገረመሽ አይደል? አዎ፣ ለዛ ነው እኔ ጋ የሱስሽ መድኃኒት የሚገኘው። በጣም ብዙ ድብቅ ነገሮች አሉ። መደበቅ እንኳን ፈልጌ አይደለም፣ ግን ማንም ሳይጠረጥረኝ በእንደዚህ አይነት መልክ ማሳደግ ስላለብኝ ነው። ደግሞ ይህንን ሽጬ በማገኘው ገንዘብ ነው የምተዳደረው፣ ላይፍ የምመራው። ጭራሽ እንዳስከፋውሽ ይገባኛል፣ ግን ስላዘንኩልሽ ነው ይህን ሚስጥር እየነገርኩሽ ያለሁት። ሰው ሆኖ ማይሳሳት የለም። ምናልባት ከአይኔ ላይ እምባ ባይወርድም ልቤ ግን አልቅሷል፣ ልቤ ተሰብሯል። ይኸውልህ
ሳምሪ በዚህ ሱስ በጣም ተጎድታለች። ለምን ደግመሽ ትነግሪኛለሽ? አውቃለሁ ከኔ በላይ ለፍቅሩ ኃይለኛ ሱስ እንዳለባት አውቃለሁ። እንደዛ እንኳን ማለት ፈልጌ አልነበረም። ይኸውልሽ ሄደሽ እንድትነግሪያት የምፈልገው ነገር ከዚህ በኋላ የኔና እሷ ነገር አብቅቷል። ከረዳሽ ለምንድን ነው ለውሳኔ እንደዚህ የምትቸኩለው? በደንብ እያዳመጥሽኝ አይደለም ማለት ነው። በህይወቴ የተማርኩት በሰው ተቀድሜ የራሴ የምለውን ሰው ማጣት ነው። እሱን ደግሞ አሁን አልፈቅድም። ይኸውልህ እያልኩክ ያለሁት ነገር አልገባህም። በደንብ ካላዳመጥሽ ሊገባሽ አይችልም። አሁን ግን የተቀጣጠሩበትን ቦታ ሳናውቀው ዝም ብሎ መሄዱ ፋይዳ ያለው አይመስልም። ምናልባት እኮ ጋሼ ይሄው ምናልባት ብለ የወሰድከው ቦታ እኮ አጣናቸው፣ አላገኘናቸው። ቆሻው ምንድነው የሚሻለው? አሁን ተወኝ፣ ትንሽ ተረጋግቼ ማሰብ ፈልጋለሁ። እንደዛ ይሻላል። አቦቹ ማን ነው የነካቸው? አቦቹ ማን ነው የነቀላቸው? እኔ ነኝ። ለምን እነዚህን አበቦች ስመለከታቸው የብዙ አበባ የሆኑ ወጣቶችን ህይወት የቀጠፉ ስለመሰለኝ ቆረጥኩት። እና ስንት ደክሜ ተንከባክቤ ያሳደኩትን አበቦች ነቀልኳቸው እያልሽ ነው? ከነዛ አበቦች መሀል ደግሞ አንዷ እኔ እንደሆንኩ ስለገባኝ ዝም በይ። በህይወቴ ውስጥ ምን እንዳጎደልሽብኝ አልታወቀሽም። ስታዩ ዝም ብሎ አበባ ይመስልሻል ወይ? ዝም በይ። እርግጠኛ ሳንሆን ዝም ብለን መድከም አልነበረብን። እግር በእግር እሷን መከታተል ነበረብን። ግን እኮ ጋሼ ትንሽ ቀደም ብለን ቢሆን ኖሮ እኮ ሀናን አግኝተናት እንደርስ ነበር። ቆይ ምን ብናደርግ ነው የሚሻለው? እኔ የምለው ጋሼ ለምን ሀናን አናናግራት? ልትተባበረን ፈቃደኛ ካልሆነችስ? አሁን ጋሼ ይሄ ለእርሶ የሚነገር ነገር እንዴ? እኔን እኮ ሲያስፈራሩኝ በጣም ፈርቼ ነበር። ይሻላል። እሺ ጥሩ ሀሳብ።
እስካሁን እያላዘንሽ ነው። በጣም ታሳዝኛለሽ። ቢገባሽ እኔ ነበርኩ እኮ ከዛ ወጥቼ ሰው ያደረኩሽ፣ ነፃ ያወጣሁሽ። ነፃ ያወጣኝ ከመሰለክ በጣም ተሳስተዋል። ይኸውልሽ ከፈለኩ ከሆነ ማድረግ እችላለሁ። ይሄ እኔ ቤት ነው። በእኔ ቤት ደግሞ ማድረግም አለማድረግም መብቱ የኔ ነው። እንዳንተ አይነት በጣም ብዙ ጭራቅ አውቃለሁ። አልተሳሳትሽም። የጭራቆች አባት ደግሞ እኔ ነኝ። የፈለግከውን ነገር ማድረግ ትችላለህ። የስ አይ ግርል አደርገዋለሁ። ምክንያቱም የኔ ቤት ነው። ከፈለኩ አደርገዋለሁ፣ ከፈለኩ አላደርገውም። ዶክተርዬ እንዴት ሆነች? በሰዓቱ ቶሎ ባታመጣት ኖሮ አደጋው የከፋ ነበር። አሁን ጥሩ ላይ ነው ያለችው። ራሳችሁን አረጋጉ። ገብተን ቤት አንችል። ይህ ሁሉ የሆነው በቴዲ ምክንያት ነው። እሱ ነው ለዚህ ያበቃት። ቴዲ ታውቂዋለሽ እንዴ? አዋቀዋለሁ። እሷን ብቻ ሳይሆን ሳባንም ጎድቷታል። ይኸውልሻና ለሳባ ካልደረስንላት መጨረሻው እንደዚህ ነው ሊሆን የሚችለው። እንደዚህማ አይሆንም። እኔ ሄዳለሁ። የት ነው የምትሄጂው? ቴዲ ቤት። እንዴ ቤቱን ታውቂዋለሽ እንዴ? አዎ አንድ ጊዜ ተደብቄ አይቼዋለሁ። እንዴ ታዲያ እዚህ ምንድን ነው የምትጠብቀው? ተነሷን እንሂድ። መሄድ ፈልጋለሁ። የት አባሽ ነው የምትሄጂው? አርፈሽ ተቀመጪ። ነገርኩ። መሄድ ፈልጋለሁ። ያቺ ሚስቴ ሳትሆን አንቺ ነበርሽ ዕጣ ፈንታ መቅመስ የነበረብሽ። አንድ ነገር ግን አዳምጪ። ሰማይ ቤት ስትሄጂ ነፍስሽ ነፍሷን ካገኘ ይቅርታ ጠይቂልኝ። አንቺ ወረርሽኝ። የት ነው? እዚህ አካባቢ ነው። የለም። እሺ በቃ መጣሁ በቃ። እሺ ምንድን ነው? ዶክተሩ ነው ሆስፒታል ነው ምናምን እያለ። ምን ተፈጠረ? እኔ እንጃ ነው አላውቅም። በቃ እናንተ ሄዱ፣ እኔ ወደ ሆስፒታል ልሂድ። ዶክተር ለምንድን ነው ያስጠራኝ? ለሳምራዊት ደም ያስፈልጋታል። እኛ ጋር ደግሞ በቂ ደም የለም፣ ጨርሰናል። ስለዚህ ደም መለገስ የሚችል ሰው መፈለግ ይኖርባቸዋል። ዶክተር እኔ ያለው እኔ ለግሳታለሁ። ጥሩ